እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ሰላማችሁ ብዚት ባላችሁበት። እንግዲህ ዋናው ሰላም ነው። ሰላም ነው የሰው ልጅ ሰላም ሲኖር ነው ሰው ወጥቶ የሚገባው ልጁን የሚያሳድገው ህይወት እንደዚህ የሚቀጥለው። እኛም ደግሞ እንደዚህ ቁጭ ብለን ልናወራ የምንችለው አስተያየት ልንሰጥ የምንችለው ኤቭሪቲንግ በሰው በቃ ባለው እንዳለ እንቅስቃሴ ላይ መጀመሪያ ሰላም ጤና ይቀድማ ማለት ነው የሰው ልጅ። ስለዚህ ባላችሁበት ሰላማችሁ ይብዛ። የታመማችሁ መድኃኒዓለም እንግዲህ ያሽላችሁ፣ ይማራችሁ፣ ጤናችሁን ይመልስላችሁ። ላለው ሁላችንም እንግዲህ እግዚአብሔር ሰላማችን ይስጠን እላለሁ በመጀመሪያ ደረጃ። ሲቀጥል ደግሞ ምንድን ነው እንግዲህ እንደተለመደው የነ ሩታን የነ ሀብርሽንን የሄርሜላን እዛ አካባቢ ያለውን እንግዲህ ሪያክሽን መስራት ጀምረናል። የተወሰነ የራሳችን የግል አስተሳሰብ ከማንም ወገን ሳንሆን የራሳችን አስተሳሰብ ሪያክት ማድረግ ጀምረናል። የተወሰነ ጊዜ ሆኖናል በዩቲዩብ ላይ ማለት ነው። ስለዚህ እናንተ ደግሞ እየገባችሁ ሀሳባችሁን ስጡን፣ ኮመንት አድርጉ፣ ሰብስክራይብ አድርጉ፣ ቻናሉ እንዲያድግ የራሳችሁን እገዛ አድርጉ ላለው እንግዲህ ዛሬ ደግሞ የመጣንበት ሀሳብ ምንድን ነው እዚህ ቪዲዮ ላይ ምንድነው ያስተዋልኩትኝ ያየሁት ምንድነው አብርሃም ማነው ሩታ ዛሬ መታም ብላለች። ከዚህ በኋላ ሩት ማነች ሄርሜላን ለአንድና ለመጨረሻ ጊዜ እንደተለመደው ማለት ነው ከዚህ በፊትም ብላ አባረዋት ለሁለት ድጋሚ ተመልሳ መታ ደግሞ ያው ሁሉ ነገር ተፈጥሮ ደግሞ ድጋሚ አሁን በተድጋሚ ደግሞ መታ እንግዲህ ሊያባሯት ተዘጋጅተዋል ማለት ነው። እንግዲህ እስቲ ምን ይፈጠራል እዚህ ጋር አብርሃምስ እንደው ሞራሉ አለው ወይ? ኮንፊደንሱ አለው ወይ? ድፍረቱስ አለው ወይ? ሄርሜላን የማባረር አይኗን እያየ ያባራታል ወይ? የሁሉ ነገር ከተፈጠረ በኋላ ያ ሁሉ ነገር በህይወቱ ላይ ሀፕን ከሆነ በኋላ ያ ሁሉ መከራ አብረው ካሳለፈች በኋላ እንደው ድፍረቱስ አለው ወይ? ሩታ ድፍረት በደንብ አላት፣ ታውቃታላችሁ። እንደ በጎታ ለማንኛውም ይዛው መጣ። አሁንም እንደተለመደው ናና እናባር ብለዋለች። እስቲ የሚያደርጉትን ነገር ሪያክት እናደርጋለን። ሄርሜላስ እንደው ምን ትላለች የሚለውን ነገር ራሳችሁ ኦዲየንስ እኔም ጨምሮ የሰጠነውን ኮመንት አንድ ላይ እያነበብን እዚህ ጋር ምን አለ ሰው ትክክል ነው ይሄኛው ጎን ከዚህ አንጻር ትክክል ነው ይሄኛው ጎን ደግሞ ከዚህ አንጻር አልስማማበትም የሚለውን ነገር እኔ እዚህ ጋር እያነበብኩኝ ሪያክት ታደርግላችኋለሁ ማለት ነው። እናንተ ደግሞ ቪዲዮ መጨረሻ ላይ ኮመንት እያደረጋችሁ የትክክል ነው ይሄ ደግሞ የኔ ሀሳብ ነው እያላችሁ ኮመንት አድርጉ፣ ሰብስክራይብ አድርጉ፣ ቪዲዮን እስከ መጨረሻ ተከታተሉ። ላለው እንግዲህ እስቲ ኮመንት ተሰጠው ነው መጀመሪያውን ኮመንት እናነብና ራችን ሀሳብ ሰጥተን እንመለሳለን ማለት ነው። የመጀመሪያው ኮመንት ምንድነው? እልህ እንዳለብሽ ያስታውቃል፣ እልህ ደግሞ ቤት አይሰራም ይላል። 100% እስማማበታለሁ። በእልህ ቤት ሲሰራም አይተን አናውቅም። ሲጀመር በእልህ የመጣ ትዳርም ሊመጣ እኮ ይችላል። በሆነ መንገድ ሊመጣ ይችላል። በፋውልም በምን ሊመጣ ይችላል፣ ግን ይፈርሳል። ምንም ጥያቄ የሌለው ማለት ነው። ስለዚህ ይሄ ኮመንት ለእኔ 100% ያስማማኛል። በሌላ የመጣ ትዳር እንደሚፈርስ ምንም ጥያቄ የለም። ሳይታለም የተፈታ ነው። በዚህ ኮመንት እስማማለሁ። እናንተ ደግሞ አልስማማም ካላችሁ ኮመንት ላይ አድርጉልኝ ማለት ነው። ሁለተኛው ደግሞ ኮመንት ምንድን ነው የሚለው? ከባድን ራስን ከማያውቅ ከበድን ራሱን ከማያውቅ ሰው ጋር ለመኖር መዘጋጀት ራሱ ይሄ ኪልነት ነው ይላል። ትክክል ነው። በድን ሰው ነው ይሄ ሰውዬ፣ ከቀልቡ አይደለም። እንዳየነው ነው። ንፍዝ ብሏል። አጠጥተሻል የሆነ ነገር የምናውቀው ታሪክ የለም። ራሱ ናቸው የምታዩት፣ ራሱ ናቸው የሚመልሱት። የሆነ ነገር አጠጣችሁ ትላላችሁ ወይን የጠጣው ገለመን ብቻ፣ ግን ልጁ ደንዟል፣ ንፍዝ ብሏል። እሱን እያየን ያለ ነው እኛ እንደ ኦዲየንስ እንደ ተመልካች እያየን ያለ ነው ያን ነገር ነው። ከቀልቡ ቢሆንማ በአንድ ጀንበር ተነስቶ እንደዚህ ከአንቺ ጋር ሊሆን አይችልም። ይህም ጥያቄ የለም። ልጁ በአጠቃላይ ከራሱና ከቀልቡ ጋር አይደለም። ስለዚህ እንደዚህ አደንዝዘሽው የወሰድሽው ሰውዬ ትዳርም አይሆንሽም፣ ህይወትም አይሆንሽም፣ ምንም አይሆንሽ፣ ረብሻ ነው ቢሆን። እንደውም ከዚህ ህይወት አሁን ከምትረበሽ ህይወት የዋሰ በውስጥ ትልቅዬ የማትወጪው ማአት እያመጣሽ ነው ያለሽው። ያን ነው የማስበው ማለት ነው። ሌላ ሶስተኛ ኮመንት ደግሞ ሌላ እህታችን ያለችው ምንድን ሩታ ሩታ ስትጎትተው ይጎተታል፣ ሄርሜላ በዛ በኩል ስትጎትተው በዛ በኩል ይጎተታል። ከየትኛው ወገን ነው ይላል። ባይዘዌ አብርሃም የፈለገው በሁለት ሰዓት መብላት ነበረ። ነቅተውበት ሴቶቹ ማለት ነው። ሩታ አልፋታ ብላው ነው እንጂ ማለት ነው። እሱ የፈለገው እዚኛው ጋር ሲመቸው እዚኛው ጋር እንትን ማለት፣ እዛ ጋር ሲመቸው ደግሞ እዛ ጋር መሆን ነበር የፈለገው። ብቻ ግን ሩታ አላነቃንቅ አለች። በቃ ስር አረጋዘችው እንጂ እሱ የፈለገው ያን ሲስተም ነበረ። ያችኛዋ ምስኪን ነች፣ ሄርሜላ ምስኪን ነች። እንደዚህ ቀመር ምናምን አታውቅም፣ ዝም ብላ ማፍቀር ብቻ። ያችኛዋ ግን ነቅታበት ግድ ከኔ ጋር ብቻ መሆን አለበት ብላ እንግዲህ አስገብተዋለች ማለት ነው። ወደ እሷ መጨረሻውን እንግዲህ ለማየት ያውቃን ነው የምንለው። ትክክል ሀሳብ ነው ማለት ነው። ሌላው ደግሞ አራተኛው ሀሳብ ስንሄድ ምንድን ነው የሚለው? አራተኛው ሀሳብ ደግሞ የሩታ መጨረሻ አያምርም። ሄርሜላ ብትሄድም ሌላ ከሄርሜላ የዋሰች ሌላ አንገብጋቢ ሴት ትመጣለች በህይወትሽ ትላለች። ምንም ጥያቄ የለውም። ልጁ ልምድ አለው። ምንም ችግር የለበትም። ምክንያቱም ሄርሜላ ለእናንተ ትዳር ሁሌ እንደምንለው ምክንያት አልነበረችም።
በምክንያቶች ተጠቀመች፣ በምክንያታችሁ እናንተ የፈጠራችሁ ተጠቀመችና ገባችና ይሄ ነገር ሀፕን ሆነ እንጂ በታሪክ የእናንተ የትዳር መፍረሳችሁ ምክንያት በፍጹም ሄርሜላ ልትሆን አትችልም፣ አልነበረችም። እናንተ መጀመሪያውንም የተበጠበጣችሁ የነበራችሁ ሰዎች ናችሁ። ረብሻ ውስጥ ነበራችሁ። እኛ እኮ ቪዲዮችን ስናይ ስንካተል የመጣን ሰዎች ነን። ስለዚህ እናውቃለን ሪሌሽናችሁን ስትበጣበጡ የኖራችሁ ሰዎች ስለነበራችሁ ሄርሜላ ስትጠቅማ ገባች ከተፈቀረች ምናምን ምናምን እንጂ ሄርሜላ የእናንተ ክፍተት በፍጹም ምክንያት መሆን አትችልም። እኔም በዚህ እስማማለሁ ማለት ነው። ሌላው አምስተኛው አንድ ወንድማችን ያለው ደግሞ እስከ መቼ ነው የሩታ መጫወቻ የምትሆነ ይላል። በትክክል ማለት ነው። እቃቃ መጫወቻ ያደረገች አብሶ ከዛ ከዳኒ ከሚባል ልጅ ጋር ሆና በቀደም ያደረገችን ነገር እንደ አንድ አባት እንደ አንድ ወንድ ልጅ ነገ ደግሞ ልጅ አድጎ ቪዲዮ እንደሚያይ አባት በጣም የምታሳፍረው ማለት ነው። በጣም ማለት ነው። በጣም የምታስጠላው ቪዲዮ ለቀቀችብኝ። የፈለገ ቪዲዮ ማለት ነው። ይሄ ነገር እኮ የምትጠይቅበት ራሷ መንገዶች አሉ አይደል? የፈለገችው ቪዲዮ ትልቀቃ። ምንድን ነው ባል ሚስት ከሚስት ጋር እንደዛ ይሆን ለምሳሌ ገሏን ታውቆ ነበር። የፈለገ ነገር ምንም አይነት ቪዲዮ ይችላል እኮ ምንም ነገር ምን በአሁን ቪዲዮ ያዘችብኝ ብለህ ነው አንተ በዚህ ልክ እንደዚህ ሆንከው እንደዚህ ጅል ሆንከው እንደዚህ በግ ሆንከው አይደለም። ስለምትፈልግ ነው እንጂ በፍጹም ቪዲዮ ምክንያት ሊሆን አይችልም ለአንተ እንደዚህ ለመሆኑ ማለት ነው። በቃ ይሄ ነው ማረጋገጫዬ። ስድስተኛው ደግሞ ምን ይላል? ይሄ ሰውዬ ግን እንደ በግ ለምንድን ነው ያቀረቀረ ይላል። እና ታዲያ እንደ ቢለው ቀና ብሎ በምን ኮንፊደንሱ ሄርሜላን ያት እንደ በግ ማቀርቀርማ ሲያንስበት ነው። እግዚአብሔርን በጣም ሼም ነው። መድኃኒዓለምን ብለው ሲምል አይተነዋል። አልለይሽም ብሎ ሲምል አይተነዋል። ስንቴ ልጅቷ ስንታይ ሙከራ አድርጋለች። እሷ ጋር ሄዳ አትፈልጊም መስል አረጋግጣላታለች። አንተ ጋር ምታ ስንት ነገር ብላ ቃል እንድትገባ አድርጋል። መድኃኒዓለምን ብለህ ምለክ ጊዜዋን በልተክ ሞራሏን ሁላ ገለክ በቃ ኮንፊደንሷን ሁላ የልጅቷን ኮንፊደንስ ሁላ ጨርሰክ ሂደህ ስታበቃ በፍጹም እንሰማ አንችልም እኛ በፍጹም ማለት ነው። ስለዚህ አንተ ከበግም በላይ ማጎንበስ ይገባል። ምክንያቱም ደፋር ስለሆንክ ማለት ነው። በሰዎች ላይ ብዙ አይነት ጨዋታ ስለተጫወት ማቀርቀሩ ትክክል ነው። እንኳን አቀረቀር ይገባህ ነበረ። ሌላው ደግሞ አንድ እህታችን ያለችው ተባረኪ ኔት በእውነት ትክክለኛ ሀሳብ ነው የተናገርሽው ማለት ነው። ሩት አብርሃም ግን አስቦበት ነው ወይ ከሩታ እህቶች እና ከሩታ ቤተሰቦች ጋር ወንድሞች ታውቋቸዋለች። ከሩታ ወንድሞች እና ቤተሰቦች ጋር እውነት አማቹን ለመኖር ይችላልን? አይምሮ ሲቀበለዋልን? አቡሽንም ምናምን ከሚባለው ልጆች ጋር ያጻይሙ ልጅ ጋር ምናምን እውነት አሁን እንደው አንተ ያኖረሃል? እሱን ታስበበታል? እሺ በምክንያት ፈልገህ እንደምንም ማለት ቪዲዮም ተያዘብኛል ምንም ማለት እና ሄድክ ግን ልጆቹ ያኖረሃል? ከነሱ ጋር አማቹን ነካው ልትኖር ነው ትችለዋለህ? እኔ እንጃ አይመስለኝም። እንዴት አስበው ሆኖ እሱን አስበበታል። በመጀመሪያ ደረጃ ብዙ ነገሮች ሳታስብ ነው የገባህበት። እማትወጣው መቀመቅ ውስጥ ነው የገባው። እኛ አትግባ አላለም፣ እንደፈለክ አይመለከተንም። ግን አልተዘጋጀም ለመግባት። ምንም አይነት ቅድመ ክራይቴሪያ አላዘጋጀም ለመግባት። ብዙ ፋውሎች ተፈውሎ ነበር። በመሀል ላይ ብዙ አይነት ነገሮች ነበር አይደለ? እነሱን አላሰብካቸውም ስትገባ። ለማንኛውም መጫወቻ ያደርጉሃል። ቻለው የኔ ወንድም ነው የምለው። ሌላውና የመጨረሻው ሀሳብ ደግሞ ይህም አንድ ደስ ያለኝ ሀሳብ ነው። በማርያም ግን የትዳር ትክክለኛ ትዳር ሆኖ ይቀጥላልን? ምንም አይነት መከባበር እኮ በውስጣቸው የለም፣ ጠፍቷል ጭራሽ ነው የሚለው። ትክክል። እነዚህ ሰዎች አይደለም ትዳር አብረው ሊቀጥሉ ይችላልና እንደዚህ የሚጠላሉ ጓደኞች ራሱ ሆነ መቀጠል አይችሉም በፍጹም ማለት ነው። በቃ እንዴ ትዳር ላይ በዚህ ልክ ተገላልበክ፣ በዚህ ልክ ተናንቀክ፣ በዚህ ልክ ሶሻል ሚዲያ ሙሉ መነጋገሪያ ሆኖ፣ በዚህ ልክ ሚስቴ ነች የምትላ ሰው ቪዲዮ ይዛብ፣ በዚህ ልክ ሌላ ሰው ጋር ቺት አድርገህ ሂደህ መተህ፣ በዛ ላይ ልጅቷን እንደዛ አስለቅሰህ ያግፍ አለብህ። በዛ ላይ እሷ ያደረገችን ነገር እያንዳንዷ ነገር ለአመት እርግጠኛ አንድ አመት ይሆናል የእናንተ ትርክታ ማለት ነው። ያ ሁሉ ታሪክ ተፈጥሮ አሁን እንደ እውነት እናንተ ተፋቅራችሁ ትክክለኛው ተሳልፋላችሁ? ይቻላል እንደዛ? አይቻልም አይደለም፣ ግን ፈጥናችኋል በፍጹም። ሄርሜላ ሄዳለች፣ ግን እናንተ እስቲ ትዳራችሁ ይቀጥል ባይነን እኛ። በሉ እንግዲህ መልካም ጊዜ፣ ቻው።